I've had very good talks with Putin, and I've had not such good talks with Ukraine. I think he wants to stop fighting. I see that. We spoke long and hard. I had a good talk with President Putin. I had a good talk with President Zelensky. Very good talk. በአሜሪካ የፖለቲካ ታሪክ ውስጥ እጅግ አስደንጋጭና የዓለምን የኃይል ሚዛን ሊያናጋ የሚችል አንድ ታላቅ ምስጢር አሁን በይፋ የፈነዳ ይመስላል። ይህ ምስጢር ተራ የፖለቲካ አሉባልታ ወይንም የምርጫ ወቅት መካሰስ አይደለም። ይልቁንም ለ38 ዓመታት በድብቅ ሲሰራበት የቆየ የአሜሪካን ዲሞክራሲ ከመሰረቱ ለመቦርቦር የታለመና የሩሲያውን ልዕለ ኃያል መሪ ቭላዲሚር ፑቲንን የረጅም ጊዜ ህልም እውን ለማድረግ የተቀነባበረ ታላቅ የክህደት ድራማ ነው። እንደ አውሮፓውያኑ አቆጣጠር በየካቲት 2025 የወጡ መረጃዎች እንደሚያመላክቱት የቀድሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሶቪየት ህብረት የስለላ ድርጅት ማለትም ኬጂ የተመለመሉና ክራስኖቭ በሚል የምስጢር መጠሪያ የሚታወቁ የሩሲያ ሰላይ መሆናቸው በግልጽ እየታየ ነው። የዚህ አስፈሪ ታሪክ መጀመሪያ የሚመነጨው እንደ አውሮፓውያኑ አቆጣጠር በ1987 ከነበረው የሞስኮ ቀዝቃዛ አየር ነው። በወቅቱ የ40 ዓመት ወጣትና የሪል ስቴት ነጋዴ የነበሩት ዶናልድ ትራምፕ ወደ ሶቪየት ህብረት ባደረጉት የመጀመሪያ ጉዞ ነው በኬጂቢ ወጥመድ ውስጥ የወደቁት። የቀድሞ የካዛኪስታን የደህንነት ሹም አልኑር ሙሳይፍ በቅርቡ ይፋ እንዳደረጉት ትራምፕ የተመለመሉት በኬጂቢ 6ኛ ዳይሬክቶሬት አማካኝነት ነበር። ይህ ዳይሬክቶሬት በምዕራባውያን አገራት ውስጥ ያሉ ባለሀብቶችን በማጥመድ በኢኮኖሚ ጥቅማጥቅም በማማለል በግል ህይወታቸው ላይ ኮምፕሮማት የተሰኘውን የማስፈራሪያ መረጃ በመሰብሰብ ረገድ የተካነ ነበር። ትራምፕ ክራሶኖቭ የሚለውን የኮድ ስም የተሰጣቸው በወቅቱ የነበራቸውን ከፍተኛ የዝና ፍላጎትና ለሽንገላ ያላቸውን ተጋላጭነት የሩሲያ የስለላ ባለሙያዎች በትክክል ስለተረዱት ነው። ክራስኖቭ የሚለው ስም በራሱ ትልቅ ትርጉም አለው። በሩሲያኛ ቀይ ወይንም ቆንጆ ከሚለው ቃል የመነጨ ሲሆን ትራምፕ ለክሬምሊን ያላቸውን ውበትና ዋጋ የሚያመለክት የፍቅር ስም ይመስላል። ትራምፕ ከሞስኮ ጉዟቸው እንደተመለሱ ያደረጉት የመጀመሪያው ተግባር ከማንኛውም ተራ ነጋዴ የማይጠበቅ ነበር። በኒውዮርክ ታይምስ እና በሌሎች ታዋቂ ጋዜጦች ላይ በ10 ሺዎች የሚቆጠር ዶላር በማውጣት ገጽ ሙሉ ማስታወቂያዎችን አወጡ። ማስታወቂያው የሚገርመው ስለ ሪል ስቴት ሳይሆን አሜሪካ ከኔቶ መውጣት እንዳለባትና አጋሮቿን መጠበቅ እንደሌለባት የሚሰብክ ነበር። ይህ ድርጊት በወቅቱ በዋሽንግተን የፖለቲካ ክበቦች ውስጥ ትልቅ ጥርጣሬን ፈጥሮ ነበር። አንድ የህንፃ ግንባታ ነጋዴ በድንገት ስለ ዓለም አቀፍ ደህንነትና ስለ ኔቶ መፍረስ ለምን ይጨነቃል? መልሱ አሁን ግልጽ ሆኗል። ትራምፕ በሞስኮ የተሰጣቸውን የቤት ሥራ መተግበር ጀምረው ነበር። የኬጂቢ መኮንኖች በትራምፕ አእምሮ ውስጥ አንተ የአሜሪካ ፕሬዝዳንት መሆን ትችላለህ የሚል የምኞት ዘር በመዝራት አሜሪካን ከውስጥ ለመቦርቦር የሚችል የትሮይ ፈረስ አዘጋጅተው ነበር። የትራምፕ የስለላ ቁርጠኝነት በንግድ ብቻ የተወሰነ አልነበረም። ወደ ቤተሰባዊ ሕይወታቸውም ዘልቆ እየገባ ነበር። የመጀመሪያ ባለቤታቸው ኢቫና ትራምፕ የቼኮስሎቫኪያ የደህንነት አገልግሎት ማለትም ኤስቲቢ ጋር ግንኙነት እንደነበራት የሚጠቁሙ ሰነዶች አሉ። ኤስቲቢ ደግሞ የኬጂቢ የቅርብ አጋር ነበር። ትራምፕ ከኢቫና ጋር በነበራቸው ቆይታ እንቅስቃሴያቸው ሁሉ በምስራቅ አውሮፓ የስለላ መረቦች ክትትል ይደረግበት ነበር። ይህም ማለት ትራምፕ ለበርካታ አስርተ ዓመታት በሞስኮ ቁጥጥር ስር በነበረው የስለላ ቤተሰብ ውስጥ ሲኖሩ ነበር። ልጆቻቸው ወደ ሞስኮ ሲሄዱና ሲመለሱ የሚደረግላቸው ልዩ አቀባበል በሞስኮ ህንፃዎችን ለመገንባት የሚያደርጉት የማያቋርጥ ሙከራና በንግድ ስራዎቻቸው ውስጥ የሩሲያ ኦሊጋርኮች የሚያፈሱት በሚሊዮን የሚቆጠር ዶላር ትራምፕን ለክሬምሊን ፍጹም ተጋላጭ አድርጓቸዋል። ትራምፕ ወደ ስልጣን በመጡበት ወቅት ያሳዩት ባህሪ ደግሞ ክራሶኖቭ የሚለው ስም ተራ ወሬ ሳይሆን ሕያው እውነት መሆኑን አረጋገጠ። በ2018 በሄልሲንኪ ከቭላዲሚር ፑቲን ጋር ያደረጉት ስብሰባ በታሪክ ውስጥ እጅግ አሳፋሪው የአሜሪካ ፕሬዝዳንት ትዕይንት ተደርጎ ይጠቀሳል። ትራምፕ በፑቲን ፊት ቆመው የገዛ አገራቸው የስለላ ድርጅቶች ማለትም ሲአይኤ እና ኤፍቢአይ ሩሲያ በምርጫ ጣልቃ ገብታለች ብለው ያቀረቡትን መረጃ ውድቅ አደረገው። የፑቲንን ቃል ማመናቸው መላውን ዓለም አስደንግጧል። ይህ የአንድ የአገር መሪ ሳይሆን የአንድ ታማኝ ወኪል ለጌታው የሚሰጠው ምስክርነት ነበር። ትራምፕ በፑቲን ፊት ያላቸው የመንቀጥቀጥና የፍርሃት ስሜት ምናልባትም ሩሲያ እሳቸውን ሊያዋርድ የሚችል የሚስጥር ቪዲዮ ወይንም የገንዘብ ዝውውር መረጃ እንዳላት ጥልቅ ማሳያ ነው። በተለይም እንደ አውሮፓውያኑ አቆጣጠር በ2025 የታዩ ክስተቶች የትራምፕን ሰላይነት ወደ አዲስ ምዕራፍ አሸጋግሮታል። ትራምፕ በድጋሚ ወደ ስልጣን ለመመለስ በሚያደርጉት ጥረት ውስጥ የወሰዷቸው የውጭ ፖሊሲ እርምጃዎች በሙሉ ለሞስኮ ድል የሚሰጡ ናቸው። በዩክሬን ላይ የሚፈጸመውን የሩሲያ ወረራ በሚመለከት ትራምፕ የወሰዱት አቋም ለዩክሬን ሕዝብ ክህደት፣ ለፑቲን ግን ታላቅ ስጦታ ነው። ወታደራዊ ድጋፍን ማቋረጥ፣ የመረጃ ልውውጥን መከልከልና ዩክሬንን ለሩሲያ አሳልፎ ለመስጠት የሚደረገው ድርድር ትራምፕ ለ38 ዓመታት ሲያገለግሉት ለቆዩት የኬጂቢ አሰሪዎቻቸው የሚሰጡት የመጨረሻው ትልቅ አገልግሎት ነው። ትራምፕ አሜሪካን ዳግም ታላቅና ድርጋት የሚለውን መፈክር ሲጠቀሙ ውስጣዊ ትርጉሙ
ሞስኮን ዳግም ታላቅ እናድርጋት የሚል መሆኑን ብዙዎች አሁን ተረድተዋል። የቀድሞ የኬጂቢ መኮንን ዩሪ ሼቬትስ እንደሚሉት ትራምፕ ለሩሲያ ልዩ ንብረት ናቸው። የሩሲያ የስለላ ድርጅቶች ትራምፕን ሲያዘጋጇቸው የነበረው በደመነፍስ ሳይሆን በጣም ረቂቅ በሆነ ሳይንሳዊ መንገድ ነው። ትራምፕን የመሰለ ስብዕና ያለው ሰው ለዝና የሚገዛ በገንዘብ የሚደለልና ለራሱ ያለው ግምት እጅግ የተጋነነ ለኬጂቢ ምርጥ አደን ነው። ትራምፕን በማሞገስና ታላቅ መሪ ነህ በማለት የፈለጉትን የጥፋት መንገድ እንዲከተል ማድረግ ችሏል። ትራምፕ በአሜሪካ ሕዝብ መካከል የፈጠሩት መከፋፈል፣ በመንግስት ተቋማት ላይ የጫሩት ጥርጣሬና በዲሞክራሲያዊ ስርዓቱ ላይ የፈጸሙት ጥቃት ሩሲያ ለብዙ ዓመታት በጦር መሳሪያ ልታሳካው ያልቻለችውን ውጤት በትራምፕ አማካኝነት በሰላም እንድታገኝ አድርጓታል። ይህ ክራሶኖቭ የተሰኘው የሴራ መረብ ምን ያህል ጥልቅ እንደሆነ ለማየት በትራምፕ ዙሪያ ያሉ ሰዎችን መመልከት በቂ ነው። በፖል ማናፎርት ጀምሮ እስከ ጆርጅ ስቶን ድረስ ያሉት የትራምፕ የቅርብ አማካሪዎች ሁሉም ከሩሲያ የስለላ መረቦች ጋር ግንኙነት ያላቸው መሆናቸው በአሜሪካ የፍትህ ሚኒስቴር ተረጋግጧል። ትራምፕ በቀድሞ የስልጣን ዘመናቸው በዋይት ሀውስ ውስጥ በነበሩበት ወቅት የምስጢር መረጃዎችን ለሩሲያ ዲፕሎማቶች አሳልፈው መስጠታቸው የአሜሪካን የስለላ መረብ ለአደጋ ያጋለጠ ድርጊት ነው። ይህ ሁሉ ድርጊት በአጋጣሚ የተፈጠረ ሳይሆን ከ1987 ጀምሮ የተነደፈ የኬጂቢ የጥፋት ስልት አካል ነው። ትራምፕ አሜሪካን ከዓለም አቀፍ መድረክ ለማግለል የሚያደርጉት ሙከራ፣ ኔቶን ለማዳከም የሚሰነዝሩት ፕሮፓጋንዳና አምባገነን መሪዎችን በተለይም ፑቲንን ለማመስገን የሚጠቀሙባቸው ቃላት የአንድን ነፃ ሀገር መሪ ሳይሆን የጠላት አገር ወኪልን ማንነት ቁልጭ አድርጎ ያሳያሉ። ትራምፕ ለሩሲያ ያላቸው ፍቅር ከምንም በላይ የሚመነጨው ለራሳቸው ካላቸው የንግድ ጥቅምና ካለባቸው የዕዳ ጫና ነው። የሩሲያ ባንኮችና ኦሊጋርኮች በትራምፕ የንግድ ግዛት ውስጥ የገቡት ኢንቨስትመንት ትራምፕን በገመድ እንደሚንቀሳቀስ አሻንጉሊት አድርጓቸዋል። ፑቲን ይህንን ገመድ በፈለጉት ጊዜ በመሳብ ትራምፕን ወደሚፈልጉት አቅጣጫ ማሽከርከር ይችላሉ። በ2025 የወጡ አዳዲስ መረጃዎች እንደሚያመላክቱት ትራምፕ ክራስኖቭ በሚለው ስማቸው እስከ ዛሬ ድረስ በሞስኮ የስለላ ፋይል ውስጥ በንቃት ተመዝግበው ይገኛሉ። ይህ ፋይል በትራምፕ የተፈጸሙ እጅግ አስጸያፊ ድርጊቶችን፣ ህገወጥ የገንዘብ ዝውውሮችንና የግል ህይወት ሚስጥሮችን የያዘ ነው። ትራምፕ ይህ ፋይል ለዓለም ይፋ እንዳይሆንባቸው ያላቸው ፍርሃት አሜሪካን ለሩሲያ አሳልፈው እንዲሰጡ እያስገደዳቸው ነው። ይህ ደግሞ በታሪክ ውስጥ ታይቶ የማይታወቅ ታላቅ ክህደት ነው። አንድ ግለሰብ በአንድ ወቅት በጠላት የስለላ ድርጅት ተመልምሎ ከ30 ዓመታት በኋላ የዓለምን ቁንጮ ስልጣን መያዙና የዚያን ጠላት አገር ፍላጎት ለማስፈጸም መስራቱ የዘመናችን ትልቁ የደህንነት ስጋት ነው። የአሜሪካ የዲሞክራሲ ተቋማት፣ የህግ የበላይነትና የብሔራዊ ደህንነት መዋቅሮች በዚህ የክራስኖቭ ሴራ ምክንያት ክፉኛ ተመትተዋል። ትራምፕ በደጋፊዎቻቸው ዘንድ ያላቸው ተቀባይነት ሩሲያ በአሜሪካ ማህበረሰብ ውስጥ የዘራችው የሐሰት መረጃና የጥል መርዝ ውጤት ነው። ትራምፕን እንደ አዳኝ የሚያዩት በሚሊዮን የሚቆጠሩ አሜሪካውያን ሳያውቁት ለሞስኮ ሰላይ እያጨበጨቡ መሆኑን አለመረዳታቸው የጉዳዩን አሳሳቢነት ይጨምሯል። ትራምፕ የገዛ አገራቸውን ወታደሮችና የስለላ ባለሙያዎች እያዋረዱ ለጠላት ሀገር መሪ ጥበቃ ማድረጋቸው የታሪክ ትልቁ ምጸት ነው። ይህ የክራሶኖቭ ሴራ በዝርዝር ሲፈተሽ ጉዳዩ ከግል ስም ማጥፋት አልፎ የአንድን ትውልድ ዕጣ ፈንታ የወሰነ ታላቅ የደህንነት ቀውስ መሆኑን እንረዳለን። ትራምፕ በ1987 ወደ ሞስኮ ሲጋበዙ የሶቪየት ባለሥልጣናት ያዘጋጁላቸው መርሃ ግብር ተራ የንግድ ጉብኝት ሳይሆን የአንድን ሰው ንቃተ ሕሊና ሰርቆ ለጠላት ዓላማ የማሰልጠን ሂደት ነበር። በወቅቱ በሞስኮ የነበሩት የኬጂቢ መኮንኖች ትራምፕን እንደ ትልቅ የሥነ ልቦና ፕሮጀክት ነው የተመለከቷቸው። ትራምፕ በራሳቸው ላይ ያላቸው እጅግ የተጋነነ እምነትና ለክብር ያላቸው ጥማት ለኬጂቢ ባለሙያዎች ግሩም ግብዓት ሆኖላቸዋል። በሞስኮ በቆዩባቸው ቀናት ውስጥ ትራምፕ የሚገቡባቸው ሆቴሎች፣ የሚመገቡባቸው ምግብ ቤቶችና የሚያነጋግሯቸው ሰዎች ሁሉ በምስጢር ካሜራና በድምፅ መቅጃ እየተከበቡ ነበሩ። ክራስኖቭ የሚለው ስም የወጣውም ለዚሁ ልዩ ተልዕኮ ሲሆን ትራምፕ በሞስኮ ምሽቶች ውስጥ የፈጸሟቸው ድርጊቶች ሁሉ በቪዲዮ ተቀርጸው ለወደፊት ማስፈራሪያ እንዲሆኑ ተቀምጧል። ወደ 1990ዎቹ ስንመለስ ደግሞ ትራምፕ በከፍተኛ የኢኮኖሚ ውድቀት ውስጥ በነበሩበት ወቅት አሜሪካውያን ባንኮች ብድር በከለከሏቸው ጊዜ የደረሰላቸው ማን ነው የሚለው ጥያቄ ለሴራው ትልቅ መልስ ይሰጣል። የትራምፕ የንግድ ግዛት ከውድቀት የታደገው ከሩሲያ ኦሊጋርኮች የሚመነጨው ጥቁር ገንዘብ ነበር። ይህ ገንዘብ በሪል ስቴት ሽያጭ ስም ወደ ትራምፕ ካዝና ሲፈስ፣ ትራምፕ ደግሞ በምላሹ ለሞስኮ ታማኝነታቸውን እያረጋግጡ መጡ። የዶናልድ ትራምፕ የመጀመሪያ ልጅ ትራምፕ ጁኒየር በአንድ ወቅት ከሩሲያ ብዙ ገንዘብ እየመጣልን ነው ብሎ በይፋ መናገሩ ቤተሰቡ ምን ያህል በክሬምሊን የገንዘብ ሰንሰለት እንደታሰረ ያሳያል። ይህ የገንዘብ ዝውውር ትራምፕን ተራ ነጋዴ ሳይሆን የሩሲያ ጥቅም አስጠባቂ የንግድ ወኪል አድርጓቸዋል። ትራምፕ ወደ ፖለቲካ ዓለም ሲገቡ ደግሞ የኬጂቢው ስልት ይበልጥ ረቀቀ። በ2016 የምርጫ ቅስቀሳ ወቅት የሩሲያ መረጃ ምንጮች ሂላሪ ክሊንተንን የሚያጋልጥ ኢሜል እንዲያወጡ በይፋ ጥሪ ማቅረባቸው
በአንድ ወኪልና በአሰሪ መካከል ያለውን ቀጥተኛ ትዕዛዝ የሚያሳይ ነበር። ትራምፕ ስልጣን ከያዙ በኋላም ቢሆን በዋይት ሃውስ ውስጥ ከሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በነበራቸው ምስጢራዊ ስብሰባ እጅግ በጣም ጥብቅ የሆኑ የአሜሪካን የምስጢር መረጃዎች አሳልፈው ሰጥተዋል ተብለውም ሲወቀሱ እንደነበር ይታወሳል። ይህ ድርጊት አሜሪካ በዓለም ዙሪያ ያላትን የስለላ መረብ ለአደጋ ያጋለጠ ሲሆን ትራምፕ ግን ለዚህ ደንታ አልነበራቸውም። ምክንያቱም የእሳቸው ቀዳሚ ተግባር አሜሪካን ማግለል ሳይሆን ክራስኖቭ የሚለውን ስም የሰጣቸው የሞስኮ ጌታቸውን ማስደሰት ነበር። በተለይም በ2025 የወጡ መረጃዎች እንደሚያሳዩት ትራምፕ በዩክሬን ላይ የወሰዱት ጨካኝ አቋም የ38 ዓመቱ የኬጂቢ እቅድ መደምደሚያ ነው። ዩክሬንን ለሩሲያ አሳልፎ መስጠት ማለት አውሮፓን ለፑቲን ወረራ ክፍት ማድረግ ማለት ነው። ትራምፕ ኔቶን ለማፍረስ የሚጥሩት አሜሪካን ከአውሮፓ ለማራቅ የሚፈልጉትና የዲሞክራሲ ተቋማትን የሚያንቋሽሹት ሁሉም የሞስኮን ስልታዊ ግብ ለማሳካት ነው። ፑቲን አሜሪካን በጦር መሳሪያ ማሸነፍ እንደማይችሉ ያውቃሉ። ስለዚህም ነው በትራምፕ አማካኝነት አሜሪካን ከውስጥ እንድትፈራርስ ያደረጉት። ትራምፕ በአሜሪካ ሕዝብ ውስጥ የዘሩት የጥልና የጥርጣሬ ዘር አገሪቱን ለሁለት ከፍሏታል። ይህ ደግሞ ለሩሲያ ትልቅ ድል ነው። ዶናልድ ትራምፕ ወይንም ክራስኖቭ በአሜሪካ ታሪክ ውስጥ ትልቁ የጥቁር ነጠብጣብ ሆነው ይኖራሉ። ከ1987 ጀምሮ የተጀመረው የኬጂቢ ምልመላ ዛሬ በ2026 የአሜሪካን ሕልውና አደጋ ላይ የጣለ ትልቅ እሳተ ገሞራ ሆኖ ፈንድቷል። ትራምፕ ለፑቲን ያላቸው ፍጹም ታማኝነት፣ አሜሪካን ለማዳከም የሚወስዷቸው እርምጃዎችና ከሩሲያ የስለላ መረቦች ጋር ያላቸው ጥልቅ ቁርኝት እሳቸው የአሜሪካ ፕሬዝዳንት ሳይሆኑ የሞስኮ ሰላይ መሆናቸውን ያረጋግጣል። ይህ ደግሞ የሚያሳየው መራራ እውነት አሜሪካ ከውጭ ጠላት ይልቅ በውስጧ ባለ ክራስኖቭ በሚባል አደገኛ ሰላይ እየጠፋች መሆኑን ነው። ዓለም ይህንን ታላቅ ሴራ በንቃት ሊከታተለውና የአሜሪካን ዲሞክራሲ ከዚህ የክህደት አዘቅት ውስጥ ለማውጣት መታገል ይኖርበታል። ትራምፕ የሩሲያ ወኪል መሆናቸው ተራ መላምት ሳይሆን በ10 ዓመታት መረጃዎች የተደገፈና በቅርብ የወጡ የኬጂቢ መኮንኖች ምስክርነት የተረጋገጠ የታሪክ እውነታ ነው። ክራስኖቭ የሚለው ስም ለትራምፕ ክብር ሳይሆን ለአሜሪካ ውድቀት የተሰጠ የምስጢር ኮድ ነው። ይህም በግልጽ እንደሚያሳየው በትራምፕና በሩሲያ መካከል ያለው ግንኙነት በአጋጣሚ የተፈጠረ ሳይሆን ለብዙ ዓመታት የታቀደበት ስልታዊ ፕሮጀክት ነው። ትራምፕ በሞስኮ በተደረገላቸው አቀባበል የተነሳሱበት፣ በንግድ ዕዳቸው የተነሳ ለክሬምሊን የተገዙበት እናም በስልጣን ጥማቸው ምክንያት የሀገር ፍቅር ስሜታቸውን የሸጡበት መንገድ እጅግ አስደንጋጭ ነው። የኬጂቢው ክራስኖቭ ፕሮጀክት ውጤታማ ሆኗል ለማለት ይቻላል። ምክንያቱም ትራምፕ አሜሪካን በዓለም ፊት አሳፍረዋል፣ አጋሮቿን አርቀዋል፣ እናም ለሩሲያ አዲስ የዓለም የበላይነት ዕድል ፈጥረዋል። ይህ የክህደት ድራማ ገና አላበቃም። ነገር ግን እውነታው አሁን በብርሃን ፍጥነት እየወጣ ነው። ዶናልድ ትራምፕ ለ38 ዓመታት ሲያገለግለው የቆየው የሞስኮ ታማኝ ሰላይ ነው።